በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምታዩት ፎቶ መቋመ እግዝእትነ ማርያም ይባላል። በልጇ መከራ ጊዜ በዚህ በቀራንዮ ጌታን የሰቀሉት ሰዓት እሷ እዚህ ቆማ ነበር ስትመለከት የነበረች። እዚህ ቆማ እዛ ላይ ልጇ ተሰቅሎ ነበር ስታየው ነበር። ልጇ ከተሰቀለበት በታች ያለው በር ደግሞ የአዳም መቃብር ነው። እዛ ውስጥ ሄደን ዛሬ የመድኃኒት ዕለት ትባላለች እና እቺ ቀን ስለዚህች ቀን እነግራችኋለሁ። ከስር የምታዩት የተከፈተው በር የአዳም መቃብር ነው። መጋቢት ብዬ የሰራሁትን ቪዲዮ የምታስታውሱ ከሆነ መጋቢት 29 ይቺ ቀን በጣም ብዙ ቀን ናት። በጣም ብዙ የምትል ቀን ናት። በተለይ በእኛ ክርስቲያኖች ሕይወት ውስጥ ከጥንቱ እስከ ተፍጻሜቱ ያለውን ብዙ ነገር ታስረዳናለች። በዚህች ቀን ዓለም ተፈጠረች። በዚህች ቀን አዳም ከምድር አፈር ተፈጠረ። የተገኘባት ምድር ደግሞ ይቺ ናት። የተፈጠረውም እዚቹ ቀራንዮ ከዚህ ቦታ ላይ ነው። እዚህ ቦታ ላይ ተፈጠረ። ከዚህ አፈር አበጅቶ ሰራውና በኤደን ገነት አስገብቶ በዚያ አኖረው። ከበደለ በኋላ ከ7 ዓመት በኋላ ተመልሶ ወደ ተገኘባት ምድር ትወርዳለህ ብሎ ወደ ዳይን ወደ ፍዳ አርሶ ቆፍሮ በላቡ ጥሩ ግሮ የሚበራባት ምድር ወደ ተባለችው ወደ ምድረ ፋይድ ወደዚች ምድር ተመልሶ ወረደ። አዳም በመጨረሻ ሲሞትም የተቀበረው እዚቹ ነው። ተፈጠረውም ከዚቹ አፈር ነው። የተቀበረውም እዚቹ ነው። በሚገርም ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስም መጥቶ ሲያድነው የተሰቀለው በተፈጠረባት አፈር ላይ የተቀበረባት መቃብር ላይ መጥቶ ነው። ወገብረ መድኃኒተ በማእከለ ምድር በምድር መካከል ላይ መድኃኒትን አደረገ ይላል። ይህች ቦታ በራሷ የምድር መካከል ናት። በዚቹ ቦታ ጌታችን መጥቶ መስቀሉን ተከለው። የአዳም አጥንት ላይ መስቀሉን አቁሞ የደከመውን የፈረሰውን የሞተውን በኃጢአት የተበላሸውን አዳም ዳግም ሕይወት የዘራበት በዚቹ ቦታ ነው። ቅድም እንዳሳየኋችሁ በዚህ ትክክል ወደ ላይ የጌታ መስቀል የተተከለበት ጌታ የተሰቀለበት ቀራንዮ ነው። እንግዲህ በዚቹ ቀን ደግሞ ጌታችን በመጋቢት 29 ቀን አዳም እንደተፈጠረ በምድር እንደተፈጠረች በመጋቢት 29 ቀን ጌታ እንደተጸነሰ በመጋቢት 29 ቀን ጌታ ከሙታን እንደተነሳ በዚሁ በመጋቢት 29 ቀን ጌታ ዳግም እንደሚመጣ በዚሁ በመጋቢት 29 ቀን ቅዱስ ገብርኤል ለእመቤታችን ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ብሎ ያበሰረባት ቀን ናት። መጋቢት 29 ቀን ብዙ ናት። ብዙ መድኃኒት የተደረገባት ቀን ናት። ከዕለቱ በረከት ሁላችንም ይክፈለን። ጥንተ ትንሣኤው ዛሬ ነው። ጌታ 34 ዓመተ ምህረት ሞትን ድል አድርጎ የተነሳው በዚህች ዕለት በመጋቢት 29 ቀን ነው።